መዘክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። በኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌሚ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌሚ የሚባል ንጉሥ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነወራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ፣ ሀገር እየወረረ ጸጋ ዛብ ካለበት ደረሰ። ጸጋ ዛብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይመይጣ ለእኪት ዲበ ጸላእትየ ይላል ቅዱስ ዳዊት። ወይመይጣ ለእኪት ዲበ ጸላእትየ፣ በእኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባሕር ውስጥ ገባ ሲጨንቀው። ባሕር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በዕለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባሕር እንደ ቤት ሆናው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ ከዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣ በኋላ ደግሞ ሲመለስ እግዚአብሔር ማርከው ወስደዋታል። ወስደው ውበቷ መልካም ስለነበረች ፊቷን እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በእኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነውር ሳይሰሩባት፣ አይ ይችንስ እኛ እንደርስባትም ለንጉሱ ሚስት ነው መሆን ያለባት አስባላቸው። እግዚአብሔር ቸር አይደለም? ግድ የለም እነሱን ትለፍ እንጂ ደግሞ ኋላ እግዚአብሔር ያውቃል። እዚያ ኋላ ጠብቀው ወሰዱና ቤት አስገቧት። ወስደው ንጉሥ እንዲህ ያለች መልከ መልካም ሴት አምጥተንልሃል አሉት። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯት። ከዚያ በኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አቀዳጀው አግታጅተው ንጉሥ ልትሆኝ ነው፣ እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷት። እሷ ግን ታለቅስ ነበረ። ፈጣሪ ከንጹሕ ካህን ዘር ስጠኝ ብለህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው ብዬ አልለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋ ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ግጥም አድርገው በሉ። በይተኝ እንግዲህ እኛ ምንተኛ ነው አሉ። ተኙ። እሷ ሲተኙላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። አያችሁ፣ ይኸውልህ እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አዲያ እንግዲህ ልብሱን ጥላችሁ ነው ያልን እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞሽ በትድኛለሽ፣ እግዚአብሔር ይታድግሻል፣ እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር በወደደ ቀን አላት። እንዲህ ብሏት ተሰወረ።